ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ትናንትና ጋሽዬ ከባልሽ ጋር እንዳትለያይ ነው እያደረገችው ብሎ ተናግሮ ነበረ። የጨረቃ ፋሚሊ እውነትም ተጋብተዋል ብለው ሲሪየስ አድርገው ቶፒክ አድርገውት ነበረ። ቢጋቡስ ምን ይገርማል እንዴ? ግን አልተጋቡም ማለት ነው። ኤኒዌይስ ቅመሟ 300 ሺህ ልትገባ 28 ሺህ ሰው ይቀራታል ማለት ነው። እስከ ገና ድረስ ገፋ ገፋ አድርጓት 300 ሺህ ትግባ። ብሩክም 320 ሊገባ ነው፣ እሱንም እንደዛው ማለት ነው። ሌላው ቅመሟ ሼር ባደረገችው ያው በአባቷ ሀሳብ እንደተስማማች ብሩኬ እንድትረዳው ማለት ምንም ወሰን እንዳለብኝ አላቅም፣ በጸሎት አስቡኝ ብላለች። ትልቁ ነገር እግዚአብሔር ያስብሽ። ፈተና የሰው ልጅ እግዚአብሔር ሲሰጠው በአቅሙ ነው እንጂ ከአቅሙ በላይ እግዚአብሔር ፈተና አይሰጥም። ፈተናው ደግሞ የምታልፉበት ጊዜ ቅርብ ያደርግላችሁ ማለት ነው። ፍቅር ላይ ምን አለ መሰላችሁ፣ ሁሉም ነገር አጠቃለው የሚይዘው መቻቻል ነው ማለት ነው። ፍቅር ላይ ብዙ ነገር አለ። ውጣ መውረድ፣ መሄድ፣ መምጣት፣ ማልቀስ፣ መከፋት፣ መሳቅ፣ መታመም፣ ብዙ ነገር አለ ፍቅር ላይ ማለት ነው። ፍቅር ላይ በደስታ ብቻ ጊዜ አይደለም አብሮ መሆን ያለባችሁ። አሁን ቅመሟ በጻፈችው ሬሊ ማለት ነው። አሁን በቪዲዮን ማለት ነው ሬሊ የሚኖሩ ህይወት የሚኖሩ የሉም ወይ? አሉ፣ 100% አሉ ማለት ነው። እና እናንተ ትምህርት ይሆነኛል የምትሉትን የሚሆናችሁ ነገር መውሰድ ነው። ማይሆነኝን የምትሉን ነገር መጣን ነው ማለት ነው። ሁሉም እንዲያረዳዱ እንደየመልካችን ስለሚለያይ ማለት ነው። እና በዛም ምንድነው እየገለጸለችላችሁ ያለው በቪዲዮን ማለት ነው። ጋሽዬ አባቷ መሆኑን ማወቅ መቻል አለባችሁ። ከዚህ በፊት በጣም እያወራችሁ ነበረ። ኢቨን ራሱ በአዲሱ ዓመት ጊዜ አልቅሳለች አይደለ? በጣም አልቅሳለች። ምን እንዳሰለፈች አልቅሳ ነበረ። እሱ ራሱ ሜንሽን እያደረጋችሁ በቃ እሷ ለካ ቤተሰብ የላትም ምናምን በቃ የሆነ የማይሆን ነገር እየተናገራችሁ ነበረ። አባቷ ጋሽዬ እንደሆነ በዚሁም ግልጽ እንዲሆንላችሁ ነው እየሄደ ያለው። ኦልሞስት ሆኖላችኋል ብዬ አስባለሁኝ። ሌላው ሀይሚዬ የኔ ቆንጆ የኔ እናት አሁን ምንድን ነው በእሷ በጻፈችው እኔ እንደተረዳሁት ማለት ነው። ማለት አሁን የነሱ እንደዚህ ሪሊ ሆነው የሚኖሩ ሰዎች አሉ። ሚስታቸውን ቤት አስቀምጠው ሌላ ሴት ጋር ሄደው የሚሟግጡ አሉ። ፍቅረኛው ቅምጥ የሚያደርጉ አሉ። እዛ ያላገኘሁትን እዛ አገኛለሁ የሚሉ ማለት ነው አሉ ማለት ነው። እንትና ደግሞ በተናገረችው ነገር እዩ ማለት ነው። በተናገረችው ነገር ምንድን ነው ማንኛውም ወንድ ስሜታዊ ይሆናል የሚያደርገውን ያደረገው ብላለች። ማንኛውም ወንድ ስሜታዊ ይሆናል፣ ነገር ግን ለጊዜው ስሜታዊ የሚሆን ወንድ ማንኛውም ወንድ የለም። ሴትም እንደዛ የምታስተናግድ ማንም ሁሉም ሴት የለም። ሁሉም ሴትን አጨፍጭፊ፣ ሁሉም ወንድ ባጨፈጭፊ ጥሩ ነው ማለት ነው። የትላንትና ንግግር ነው እኔ አልተመቸኝም። ማለት ምንም ትምህርት የምትወስዱበት ነገር የለም። ምንድን ነው የምትወስዱበት? በቃ ሴትነት የሱቅ እቃ አይደለም አይደለ? ሱቅ ገብታችሁ የምትሸጡት ገዝታችሁ የምትወጡት ወይ ቲሸርት አይደለም አይደለ? እንደ ሴት ሆና ብቻ እሷ ባደረገችው ወይ እኔም ላድርግ ማለት አይደለም። ገብቷቸዋል። ሴትነት ምን ያህል ክብር እንዳላት የምንም ያህል ብትወዱት ፍቅረኛችሁ ምንም ያህል ማለት ነው ብትሞቱለት ምንም ያህል ማለት ነው ሴትነታችሁን አስከብሩ። የምሬ ነው የምላችሁ በእውነት እንዲህ በተለይ አሁን እንደሷ ማለት ነው ያለፈ ፍቅረኛዋ ነው በጊዜያዊ ተናደደ፣ ተበሳጨ፣ መጨከን አልቻልኩም ነው ያለችው። የወረድኩ እኔ በዚህ ናክል የወረድኩ ሴት አይደለሁኝም እንደዛ ማደርገው። ከዚህ በላይ መውረድ አለ እንዴ? ከዚህ በላይ እኮ መውረድ የለም እህታችን ማለት ነው። እና ሴትነታችሁ የምታስከብሩት እናንተ ናችሁ እንጂ ፍቅረኛሽም አይደለም። አንዳንድ ፍቅረኛ ለስሜታዊ የሚጠቀሙባቸው አሉ፣ የሉም ማለት አይደለም። ግን የዛኔ አንቺ ነሽ ዊካፕ መንቃት ያለብሽ። እና ቅመምዬ ምንድን አለችው ትላንትና
ልጁ የብሩኬ ይሁን ዲኤንኤ እስከሚመረመር ድረስ ከኛ ህይወት ትውጣ ብላለች። ኤግዛክትሊ ምክንያቱም ክፍተት አይፈጠርም ማለት ነው። እሷ ግዴታ አሁን ከኔ ጋራ ካልሆንክ ልጅን ካልተቀበል ሌላም ነገር አደርጋለሁ ነው ያለችው። መረጃ ካላት ማድረግ ትችላለች ግን መረጃ እስከ ማጣላት ድረስ ከሆነ መለያት ከሆነ ወጥመዱ እሷ እንዳትጠመድበት ማለት ነው። ለማንኛውም ስራን እየሰሩት አሉት የቡታጀራ ዩቱበሮችን አታውቋቸውም እንዴ? መቼ ከውሸት ይወጣሉ? መቼ ከድራማ ይወጣሉ እንዴ? እነሱ ይሄንን ቢሰሩ ይገርማቸዋል እንዴ? አይገርማችሁ እንጂ እንዴ! የብዙ ሰው የስራ ቶፒክ ሆኗል አይደል እንዴ? በቃ ማንም ተነሳ ሀይሚ ያፈቀርኳት እንዲሆንኳት ነው የሚሉት። በሀይሚ ነው በብሩኬ ነው የሚሰሩት። የቡታጀራ ዩቱበሮች የታወቀ ነው። ሌሎቹም ዩቱበሮች እንዳያቸዋቸው እንዴ ኢቨን ራሱ በቤተ ክርስቲያን እያገቡ ራሱ የሚሰሩትን አታዩ? የውሸት ጥግ ማለት ነው። የውሸት ጥግ። ይሄ ደግሞ እነሱ ውሸት ነው እየሰሩ ያሉ፣ እግዚአብሔር ደግሞ የእውነት አድርጎ የእውነቱን ያሳያቸዋል። ምክንያቱም በስጋው ደግሞ የተጋቡት ማለት ነው። እና ስማቸውን ሜንሽን ማድረግ አልፈልግም። እና እነሱ እና ሀይሚና ብሩኬ እንደዚህ ቢሰሩ አይግረማችሁ፣ አትንጫጩ ማለት ነው። ተጋቡ ምናምን የምትሉ አላችሁ። ጋሽዬ ለምን እንደዚህ ትላል? ጋሽዬ ልጄ በቃ ልጄ ነው ብሩኬ ማለት ነው። ልጄ ነው እና እስክትወልጂ ድረስ እኔ ኃላፊነት ወስዳለሁኝ ያለው ለብሩኬ ትልቅ ቦታና ክብር ስላለው ነው። እና እኛ ምን አገባን ነው እሪ በከንቶ የምንለው እንዴ? ነገ እኮ ታያቸዋላችሁ እንዴት አድርገው እንደሚመጡ ማለት ነው። የዛኔ እናንተ ናችሁ የምታፍሩት ማለት ነው። እና አሁን ልጅቷ እውነት ሬሊ የብሩኬ ልጅ አርግዛ ቢሆን ማለት ነው እንዴ፣ አንደኛ ነገር እስከ 6 ወርም አትቀመጥም። ገብቷቸዋል አይደለ? አትቀመጥም። ሁለተኛ ነገር እንደዛ ሲሪየስ ሆነው ሲያወራት እናንተ እውነት የያዘ ሰው እኮ መሀል ላይ ይምላል እኮ ማርያምን እንደዛ አላደረኩም እኔ እግዚአብሔር እንዴት አደርጋለሁ እንደዚህ ሲሪየስ። እሷ ምላሷ ነው እንጂ ምንም መሀል ላይ እየታየባት አይደለም። በቃ በምላሷ ነው እያሳመነች ያለው ማለት ነው። ሲቀጥል የ6 ወር እርግዝና እንደዚህ አይደለም እንዴ? እኛ እርግዘን ባናየውም እኮ ያረገዙ ሴቶችን በእነሱም እኮ ኤክስፕሪየን እንወስዳለን አይደል? እነሱን ረበስማም